አባ ሰላም ነው? እንዴት አሉ የኔ አባት? ደህና ኖት? ምን ሆኖ ነው የኔ አባት? እሺ ትንሽ ደቂቃ ይፈቅዱልኛል ላውራዎት? ፍቃደኛ ኖት? መኪና ውስጥ ይገቡ። እንደምን አሉ? ደህና ኖት? ሰላም ነው? እንዴት ኖት? እኔ ባላደራው እባላለሁ። ማን ነው ስሞት? ተስፋዬ። ምን ሆኖ ነው የኔ አባት? ሳይሆት ከፍቶታል፣ ተክዘዋል። ምን ሆኖ ነው? እስቲ ብዙ መከራ ደርሶብኛል። ቤት ፈርሶብኛል። እሺ አለሽ እግዚአብሔር ይመስገን። ከዛሬ 10 ዓመት በፊት ከዛ ቀስ ያለ አተማም ጀመርኩ። ልጆች አሉኝ። እሺ እና አንዷን ትምህርት ቤት አስገብቼ ነው የመጣሁት። ገና ጀማሪ ናት እና ህይወት ኑሮ በጣም እየከበደ። የት ነው የሚኖሩት? ወደ ኮተቤ ነው። ኮተቤ? ቤት ተከራይተው ነው የሚኖሩት? ተከራይቼ ነው። ምን ያህል ብር ይከፍላሉ? እንግዲህ 2500 በፊት 2000 ነበር። 500 ደግሞ አሁን ጨመረበት። ሌሎች ስራ ለመስራት ምናምን አልሞከሩም? ያመኛል እንጂ ስራ በጣም ጋርደን ስራ ሰራን። አትክልተኛ ነበር ፊት ንብረትም የነበረኝ የዛን ጊዜ። እሺ እና አዲስ አበባ ውስጥ እኔ ያልሰራኋቸው ትምህርት ቤቶች የሉም። በተለይ ትልልቅ ትምህርት ቤቶች ዊንጌት፣ እንጦጦ ቴክኒክና አራቱን ሰርቻለሁ። ሜዳዎች እዛ ላይ ጉልበት የማለቀ ያችን ብር ሄዳ ህገ ወጥ ቤት ነው እርግጥ እንትን ያልኩት የጨረቃ ቤት። ከዛን ጊዜ ደግ እኔም ባለቤትም እሷም እንደዚሁ ማምተኛ ትንኝ ያመኝ። ምን ያሞታል እርሶ? ምናልባት መናገር የሚችሉ ከሆነ? ይሄ ደም ባብለኝ በራሴ እንትን አይልም፣ አፌ ይደርቃል። ምግብ በብዛት እንትን አልወስድም። አይዞት የኔ አባት። ስንት ልጆች ነው ያሉት? 4 አለ። 4 ልጆች። ልጆች ናቸው ሁሉም ገና? አንደኛው የደረሱ ፖይንት ያልመጣለት አለች ተከለማኑት እህቴ ይሰጣል። የቀሩት ግን እኔ ጋር ናቸው። አይዞት የኔ አባት። በዋናነት አሁን እርሶ የሚቸግሩት ነገር ምንድነው? በቤት ኪራይና ቀለማ ሌላው መሰረታዊ ነው። ቤትና ምግብ ከሌለ እየደከምኩ ነው። ዋናው ፖይንት ሌላው ተመስገን። አይዞት የኔ አባት። እኔ ቅድም እንደነገርኩት ባላደራው እባላለሁ እና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደርሶ ላሉ አባቶችና እናቶች አደራ አድርስ እያሉ ይልኩኛል ሰዎች። ነገር እስቲ ያዙ እርስ ይቆሰር ነው ብላል ታሰበ ይስታችሁ። አሜን። የቱ ጋር ሆነ ነበር መሰለ አንተ ወደዚህ አንዱ ወደዚህ ኮኔክት ሲገመጥቼ ወጭ አልኩ። እግዚአብሔር መልከታችሁ በእውነት አልኳችሁ። ሰው በጣም እየተቸገረ ሰዓት እኔ እውነቴን ነው ስታዩ ያስፈራል። እንደዚህ ደግሞ የምታዩን ሰዎች ይሄን አሁን ብሩ ያውቀዋለሁ። በፊት ብዙ ብር ቆጠር ያለኝ የሚቻል ማሰራት ብያለሁ። ቀላል ነገር አይደለም። እንደገና በዓል ነው። እግዚአብሔር አሁን እውነቴን ነው ስምህም እውነቴን ነው ባደራ እንዳነሳኝ ምን ሆናል አሁን እኔ ለምን ብቻ አይደለም በዓል በተለይ ሲደርስ ስለ እውነት አሉ ልጆቻችን እኛስ በልተናል፣ ጊዜያችን አልፎ ህመም ነው ማለት ነው። አባዬ እንትገዛለህ ከጎረቤት የሆነ ነገር ይሻው ጭንቅላታችን ይዞ እውነቴን እግዚአብሔር አሁን ይሄን አመት በዓል እውነቴን ከዚህ በኋላ አለም በጣም በቂ ነው። እውነቴን በምርጥ ውልበታለሁ። እግዚአብሔር ያልታሰበ ይስጣችሁ፣ ጸጋውን ይስጣችሁ። እውነቴን ነው። አሜን። በጣም ይገርማል። እንደዚህ ቁጭ ብዬ ባለፈው ነበረኝ ስልክ እሷንም ጣልኳት። ምን ውስጥ ነው የምሆነው? ብዙ እንትን መከራ ደርሶብኝ። ስለዚህ እግዚአብሔር ያክብረን። አሜን። በእውነት አልኩ እድሜና ጤና ዋናው። አሜን። እውነቴን ነው። ልጆች አትጡ፣ ማንም ሰው አይጣ። አሜን። በጣም ነው መሰግነው። ይሄ ከባድ አልኩ እኔ እግዚአብሔር አምጥቶ እዚህ ጋር እንዴት አስቀመጠኝ? እንዴት አንተን አገኘው? የሱ ተአምር
የሱ ታምር አመጣለሁ ብዬ ማልገምተው በጣም ትልቅ እውነቴን ነው። መረቃችኋለሁ። እውነቴን ነው። ምን ያደርጉበታል? በጣም ጥሩ አባዬ ዶሮ ብላለች። ዶሮ ገዛለሁ። የሆነች ትንሽዬ ደግሞ ዲጂታል ሚዛን ገዛለሁ። ይገርም እንደዚህ ወዲህ ከማለት የሆነች እንትን ለማድረግ ማለት ነው። ከዛ በኋላ በሷ እንትን እየመዘን ተቀምጥ ስራ ይጀምራል። አዎ በጣም ጥሩ አሰብ። እንደዚህ እጄን ብቻ መዘርጋት አላደርግም። ይበቃውታል ግን ገንዘብ ይሄንን ስለ እውነት አለ። እኔ አሁን ሰውነቴ ሁላ ከአንተ ስወጣ እንዴት እየተፈነጠስኩ እንደምሄድ እኔ ነኝ የማውቀው። እግዚአብሔር ምን ያህል ደስተኛ እንደምሆን። ምክንያቱም አንድ ብር የሌለው የሆነ ነገር ካለ ከሌለ ጨምሮልኝ እናንተ ክብር ለሰው ልጅ፣ ክብር ለሰው ልጅ። እኔ እውነቴን ነው። በቃ ሰውነቴ ሁላ በጣም እየተንቀጠቀጠ ነው። ለአንተ ስነግርህ ማንም አያደርገውም፣ ማንም አያደርገውም። ስለዚህ አከብርሃለሁ። እግዚአብሔር እቺን በዓልም አገራችንን ሁሉም ሰላም ያርገው። እቺን በዓል በሰላም ያሳልፍልን፣ ሰላም ያገናኘን። በቴና አሁን እንደኔ ሀብታም ነው፣ ጸጋው ይጓደል። እግዚአብሔር መስገነት ገና እቺን መስቀልን ሳይሆን ያልኩህ ነው። እግዚአብሔር የሚልክልህም አለ። እውነቴን ነው። አንዳንድ ጊዜ እኮ እኛ ዝም ብለን እንትን እንላለን። ልኮልህ ሊሆን ይችላል። እውነት ነው። በእውነት አልኩህ። አሁን ኪሴ ሞላ የሆነ ሆዴ የሚሞላ ነው። ቅድም ትንሽ ይሄ አፌ ሁላ ተይዞ ነበር። ልክ የሆነ ነገር ሳገኝ እበላበታለሁ። የሆነ አሁን በዚህ ሳምንት እንትን ብዬ ሻማምቼ ምናምን ያልኩህን ደግሞ ቁጭ አደርጋታለሁ። እንደው የቱ ጋር ላገኝ መሰለህ? ወሰን አካባቢ ይቀመጣል። ልጄንም አሳየ። አዎ በዚህ አቅም ግንባታ አይደለም ያችን ሚዛን ይዤ አሁን ምን አለ መሰለህ? እንደውም ሚዛኗን ያችኛዋን አሳድጋታለሁ። ተለቅ ያለች ሚዛን አለች፣ እሷን ገዛለሁ። አላሽ እንደው ይሄ ሽና አባታ አይወጣ። እግዚአብሔር ያክብር። አሜን። በእውነት ከነ ልጄ አያለሁ። እቺን የመጨረሻ ልጨምርልህ። ኧረ ስለ መድኃኒዓለም የመጨረሻ ይሄ ብሩም አለቀ። እቺ 5000 ነች። እኔ ነገርኩህ የሆነ እንትን ውስጥ እየገባሁ እሺ። ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ በስመ አብ። እኔ እውነቴን ልጄ ያልታሰበች አሁንም በደስታ ደግሞ ሄጄ ባለቤቴን ላስደስት። እሺ እሺ። እግዚአብሔር ያክብረን። በእውነት አልኩ። ይሄ አንድ ላይ ቀደም 10,000 ሰጠሁት። ይሄ 5000 ነው። 25000 ብር ነው። አየህ ገንዘብ እውቀቱ ነበረኝ። ስለ ገንዘቡ ሄደ አልዋሽም። ባዶ ይነን አሁን ይሄን ደግሞ በደንብ አድርጌ ነው አብቃቅቼ የሆነ ነገር ሰራበታለሁ። እሺ ነባት። ይሄንን ገንዘብ የሰጠሁት እኔ አይደለሁም፣ ከጊዜ አይደለም የሰጠሁት። እኔ ቀደም እንደነገርኩት ባላደራው እባላለሁና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደርሶ ላሉ አባቶችና እናቶች አደራ ድረስ ያሉ ይልኩኛል። ቀደም እንደነገርኩትና ይሄንንም ገንዘብ የላኩት እዚህ ሀገር ውስጥ ያሉና ውጭ የሚኖሩ ሰዎች 50 ብር አዋጥተው ነው። የ50 ብር ቻሌንጅ ብዬ ጀምሬ 50 ብር ሰዎች ካሉበት ቦታ እያዋጡ የተሰባሰበ ገንዘብ ነውና እነሱን ይመርቋቸው። እውነት እግዚአብሔር አሁንም የኢትዮጵያ ውጭ ያሉ ልጆች እግዚአብሔር ይባርካቸው። ስለሆነ የወደቁትን ለማንሳት ለምትጥሩ ሁሉ እግዚአብሔር የእናንተን ልቦና አይቀይርብን። አሜን። እግዚአብሔር አሁን ዛሬ ገና ነው፣ መጎለጃው ነው። እግዚአብሔር እኔን ስለወደዳችሁ እግዚአብሔር ያክብራችሁ፣ ከፋይንካችሁ፣ የሰራችሁት ይባረክ ሁላችሁ። እውነቴን ነው። ክብር ለሰው ልጅ። አሜን። እሺ መቤት እናመሰግናለን። ምናልባት ሌሎች ሰዎች እርሶን መርዳትና ማገዝ ከፈለጉ ስልክ ቁጥር ወይም የባንክ አካውንት ካለው ይንገሩ። ስልክ አለ። እሺ ይንገሩ። 0912 እሺ 43 99 60 አሁን ጥያቄ ሲሞላ አሁን አውጥቻት ነው የመጣው። ችግር የለም። የባንክ አካውንትስ? ይሄ የባንክ አካውንት ኦልድ ነው አለ እጄ ላይ አለ፣ ግን በጣም ኦልድ ነው ቆይቷል። ስንት መሰለ ያለው ያስቃል። የኢትዮጵያ ንግድ ባንክ 1019 18 86 457 ተስፋዬ ዘገየ ጸጋዬ። በዚህ ሰዎች ማግኘት ይችላሉ። ያው የኔ አባት
በጣም ስላገኘሁት ደስ ብሎኛል። እግዚአብሔር ከእሱ ጋር ይሁን። እድሜና ጤና። አሜን አሜን። እኔ አባት አንተ በእነሱ አመጡ፣ አንተ ደግሞ ለኔ ሰጠኝ። ገንዘቡን ሰዎች እንዳይወስዱቦት ባንክ ያስገቡ። ባንክ ያስገቡ። እሺ ልቀፎታ እንዴ ቻው ለበለት። እሺ እግዚአብሔር ያክብር። በእውነት እኔ በቃ ይሁን እኔ ብቻ እኔ እድሜ ቀጠላችሁ። አሜን ያባቻው ደህና ሁኑልኝ። አሜን። መልካም ጊዜ። I say thank you። ቻው። እሺ ደህና ሁኑ። ቻው። ደስታ ይስጥ። አሜን አሜን። አሜን። ቻው። እሺ ደህና ሁኑ።